ጤና ይስጥልኝ እጅጉን የተወደዳችሁ የቻናላችን ቤተሰቦችና ታዳሚዎች የዛሬው መሰናዷችን መካከለኛ ኑሮ ከነበራቸው ቤተሰብ የተወለደውን የቦሊውድ አብረቅራቂው ፈርጥ በህንድ ፊልም ኢንዱስትሪ ውስጥ ዘመድ ሳይኖረው ወይም የተለየ ግንኙነት ሳይፈጠር ለዓለም አቀፍ ዝና በመብቃቱ የኒዮ ሊበራል ህልም ስኬት ማሳያ ተደርጎ ስለተቆጠረው ሰው የሚያወሳ ነው። በእርግጥም በሚሊዮኖች የሚቆጠሩ የዓለማችን ነዋሪዎች ተዋናዩን በማያሻማ ሁኔታ ይወዱታል። ለዘመናት ታዋቂነቱና ተወዳጅነቱ ያልደበዘዘው ይሄው የህንድ የፊልም ፈርጥ በመላው ህንድና ዓለም ህዝብ ዘንድ ያተረፈው ተወዳጅነትና አድናቆት አንዳንድ ጊዜ በሚያስፈራ መልኩ ወደ አምልኮ የሚጠጋ ነው ተብሎለታል። እናም በዛሬው መሰናዷችን የዚህን ስመጥር የቦሊውድ ኮከብ አስደማሚ ታሪክ በወፍ በረር እንቃኛለንና በጥሞና ይከታተሉት። በቅድሚያ ቻናላችንን ሼርና ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ እያልኩ እነሆ ወደ ርዕሰ ጉዳዩ እሻገራለሁ። ሻሩክ ካን የቦሊውድ አብረቅራቂው ፈርጥ። ተዋናዩ በተለምዶ ኤስአርኬ ተብሎ ይጠራል። በቅጽል ስሙ ኪንግ ካን የሮማንቲክ ንጉሥ ይሉታል። የትውልድ ቀኑ ኖቬምበር 2 1965፣ የትውልድ ቦታው ኒው ዴሊ ህንድ ነው። ቁመቱ 5.8 ኢንች ሲሆን የአይን ቀለሙ ጥቁር ቡናማ፣ የፀጉር ቀለሙ ጥቁር፣ ዜግነቱ ህንዳዊ፣ ሃይማኖቱ እስልምና፣ ሙያው ተዋናይ ዳይሬክተርና ፕሮዲውሰር ነው። ይህ ሰው በመላው ህንድና በተቀረው ዓለም ህዝብ ዘንድ ሻሩክ ካን በሚለው ስመጥር ስሙ ይታወቃል። ቋንቋና ባህል ሳይወስነው ከሀገሩ ህንድ ተሻግሮ በዓለም ላይ ስመጥር የሆነው በህንድ ሲኒማ 3 አስርት ዓመታት ያስቆጠረበትን መታሰቢያ የዛሬ 3 ዓመት ግድም አክብሯል። የቦሊውድ ተዋናዩ ለ3 አስርት ዓመታት ስሙ ሳይደበዝዝ በተወዳጅነት መዝለቁን በተመለከተ መጽሐፍ የጻፈው ራሺያና ባታቻሪያ አሁን ሻሩክ ካን ከዓለማችን ታላላቅ የፊልም ዝነኞች ተርታ አንዱ የሆነበትን ምክንያት ያስረዳል። የ59 ዓመቱ ሻሩክ በፊልም ኢንዱስትሪ ውስጥ በታዋቂነቱና በተወዳጅነቱ እንደምን ይህን ያህል ረጅም ዕድሜ ቆየ የሚለውን ለማስረዳት ምሁራዊ ምክንያቶችን ማቅረብ ጉዳዩን ማቅለል ይሆንብናል ይላል። በሚሊዮኖች የሚቆጠሩ የዓለማችን ነዋሪዎች ተዋናዩን በማያሻማ ሁኔታ ይወዱታል። ሻሩክ በሕዝብ ዘንድ ያተረፈው ተወዳጅነትና አድናቆት አንዳንድ ጊዜ በሚያስፈራ መልኩ አምልኮ የሚመስልበት ሁኔታም አለ። ሻሩክ ካን ሁልጊዜም ቢሆን በፊልሞቹ ህንድ እንዲሁም ደቡብ እስያን ሊሆኑ የሚችሉትን መልካም ነገሮችን ይገልጻል እንዲሁም ይወክላል። ተዋናዩ የበለጸገች ህንድን፣ ሰብአዊነትን እንዲሁም ፍቅርን በማሳየት በርካቶችን በተለየ ስሜት እንዲሞሉ ያደርጋቸዋል። ከሁሉም በላይ ተዋናዩ ሁላችን እንደ ሰው ልጅ የምንጋራውን ደካማነትን ወይም ተሰባሪነትን ያሳያል። ሻሩክ ብዙውን ጊዜ አሳዛኝ አፍቃሪ፣ አሳዛኝ ጀግና፣ አሳዛኝ ባል፣ አሳዛኝ ሙስሊም እንዲሁም አልፎ ተርፎም አሳዛኝ ጠላት ገጸ ባህሪያትን ይጫወታል። ወክሎ የሚጫወታቸው ገጸ ባህሪያት ከራሳቸውና በዙሪያቸው ካሉ ሰዎች ጋር ያላቸው ግንኙነት ቀለል ያለ አይደለም። ገጸ ባህሪያቱ የሚታይባቸው አለመረጋጋት ለ3 አስርት ዓመታት በዘለቀው የፊልም ሕይወቱ እየተሻሻለም ታይቷል። ብዙውን ጊዜ በስሜታዊነት የተጎዱ ናቸው። ሙሉ በሙሉ የመፈቀር ስሜት የማይሰማቸው እንዲሁም ፍቅርን የማግኘት ፍላጎታቸው መተው የማይፈልጉ ናቸው ገጸ ባህሪያቱ። ሻሩክ ካን በደቡብ እስያ የፍቅር ልዕለ ኃይል ተደርጎ ነው የሚታየው። ፊልሞቹ ሁሉም አፍቃሪዎች ለማሟላት እንደ መስፈርት የሚያዩአቸውና የፍቅርም ከፍተኛ ደረጃ መለኪያ ናቸው ይባላል። መረጃዎች ገጸ ባህሪያቱ ሌሎች የቦሊውድ ወንድ ፊልም ተዋናዮች ከሚጫወቷቸው ገጸ ባህሪያት በበለጠ ከሴቶች ጋር ግንኙነት እንዳላቸው ያሳያሉ። ነገር ግን የሻሩክ ገጸ ባህሪያት የሚፈልጉት የተለመደውን የሴትን ፍቅር ብቻ ሳይሆን የአባቶችን፣ የጓደኞቻቸውንና የአገራቸውን ሰዎች ፍቅርና ይሁንታ አጥብቀው ይፈልጋሉ። የሚጫወታቸው ወንድ ገጸ ባህሪያት ጥልቅ ስሜት የሚሰማቸው፣ ለሌላው እይታ ያለማቋረጥ የሚጋለጡና በርካታ ጊዜ ስቅስቅ ብለው የሚያለቅሱ ናቸው።
የፊልም ጸሐፊዎች ሻሩካን እንዴት ከዓለማችን ተዋናዮች በተሻለ ማልቀስ እንደሚችል አብዛኛውን ጊዜ አስተያየት ሲሰጡም ይደመጣል። ማልቀሱም ሆነ በእንባ የተሞሉ አይኖቹና ሆደ ቡቡነቱን ማሳየቱ ስፍር ቁጥር በሌላቸው አድናቂዎች እንዲወደድ አድርጎታል። ይህ ብቻ አይደለም። ሻሩካን በሚሊዮኖች ለሚቆጠሩ ህንዳውያን የአገሪቱ የምጣኔ ሀብት እድገት ታሪክ መወከያ ሆኖ ቆይቷል። በአውሮፓውያኑ በ1990ዎቹ ሻሩካንን በፊልሞቹ በስክሪኖቻችን መመልከት ስንጀምር ህንድም በዓለም አቀፍ ኢኮኖሚ መድረክ ማንሰራራትና ወደፊት መምጣት ጀመረች። የሻሩክ ታዋቂነት ሲጨምር በተመሳሳይ የህንድ ምጣኔ ሀብት ተመነደገ። ህንድ ያደረገቻቸው ተከታታይ የገበያ ማሻሻያዎች አካል የሆነውን የቴሌኮም ዘርፉን ለውጭ ኢንቨስትመንት ከፍታለች። የቴሌኮም ዘርፉም በዚህ መንገድ ክፍት መሆን አዳዲስ የሚዲያ አውታሮች በህንድ ውስጥ እንዲጀመሩ አስችሏቸዋል። እነዚህ ሚዲያዎች የሻሩካን ፊልሞች፣ ዘፈኖችና ቃለመጠይቆች ከእርሱ በፊት ከነበሩ ታዋቂ ሰዎች በበለጠ ህዝቡ ዘንድ እንዲደርሱ ዕድል ፈጥሯል። ህንድ ኢኮኖሚዋን የበለጠ ነፃ ስታደርግ አዳዲስ የለስላሳ መጠጥ ምርቶችና መኪኖች ወዘተ ገበያውን ተቀላቀሉ። ሻሩክንም የምርታቸው አምባሳደር ማድረግ ጀመሩ። መካከለኛ ኑሮ ከነበራቸው ቤተሰብ የተገኘው ሻሩክ በህንድ ፊልም ኢንዱስትሪ ውስጥ ዘመድ ሳይኖረው ወይም የተለየ ግንኙነት ሳይፈጠር ለዓለም አቀፍ ዝና መብቃቱ የኒዮ ሊበራል ህልም ስኬት ማሳያ ተደርጎም ተቆጠረ። በተለይም የቀኝ አክራሪ ሃይማኖተኞች ማንሰራራት በጀመሩበት ጊዜ ሻሩካን በርካታ ህንዶች ሊጨብጡት የሚሞክሩት የተራማጅነት ምሳሌ ሆነ። አክራሪ የሂንዱ ብሔርተኛ የሚባለው የጠቅላይ ሚኒስትር ናሬንድራ ሞዲ መንግስት የህንድ ሙስሊሞችን አግልሏል በሚል በሰፊው የሚወቀስ ሲሆን ይህንንም ተከትሎ አለመቻቻል በከፍተኛ ሁኔታ በአገሪቱ እየጨመረ መምጣቱን ተቺዎች ይናገራሉ። የሻሩካን ልጅ አሪያን ካን የዛሬ 3 ዓመት ከአደንዛዥ እጽ ጋር ተያይዞ በቁጥጥር ስር ውሎ ነፃ ቢወጣም በርካታ ከፍተኛ ስኬት ያስመዘገቡ ሙስሊሞችን ኢላማ ያደረገ ነው በሚል እስሩ ተተችቷል። ሻሩክ በህንድ ብዝሃነት እንዲሰፍን በሳል አስተያየቶችን ሲሰጥ የሚሰማ ሲሆን ከሌሎች ተዋናዮችን በበለጠ የሙስሊም ገጸ ባህሪን ወክሎ ተጫውቷል። ነገር ግን ወዳጆቹና አድናቂዎቹ በሃይማኖታዊ ማንነቱ አይን ሊያዩት ፍቃደኛ አይደሉም። በምትኩ ሻሩካንን የሚያዩት ብልህና በሳል፣ ስኬታማ እንዲሁም ጉብልነቱን ነው የሚያጎሉት። ሻሩክ እምነቱ ሙስሊም ቢሆንም ባለቤቱ ሂንዱ ናት። ከዚህም ጋር ተያይዞ አክራሪው የሂንዱ ቀኝ ክንፍ ኢላማ አድርጎታል። ይህንን አስመልክቶ ቃለመጠይቅ የተደረገለት የሻሩክ ወጣት አድናቂ ሻሩክ ከሃይማኖተኝነቱ ይልቅ በጣም ውብ ነው ብላለች። እነሆ ሻሩካን ከፊልሙ ባሻገር በቴሌቪዥን የሚያደርጋቸው ቃለመጠይቆቹና ሕዝባዊ ንግግሮቹ ቀልዱንና ትህትናውን አጉልተውታል። ከፊልሞቹ ይልቅ የሻሩካን ቃለመጠይቅ አሳደው የሚያዳምጡ በርካታ አድናቂዎች አሉት። እነዚህ የሚዲያ ንግግሮቹ ተዋናዩ እስከዛሬ ያለውን ምርጥ ትወናም አመላካች ናቸው። ባለልበ ሙሉ የመካከለኛው መደብ የተዋናዮች ኮከብ ሻሩክ ለብዙዎች የማይጎረበጥ ትንሽ እብሪተኝነትን እንዲሁም ጨዋ ሕዝባዊ ስብዕናን ፈጥሯል። ከፍተኛ አጫሽ፣ ድፍረት የተሞላ ራሱን የሚያውቅና አስቂኝ የሆነው ሻሩክ በጭራሽ አሰልቺ አይደለም። ከገንዘብ ጋር የተያያዙ ችግሮችን እንዲሁም በችግር የተሞላ ጓደኝነትን እንዴት መቋቋም እንደሚቻል ጥሩ ምክር ከመስጠት ጀምሮ በፊልም ኢንዱስትሪ ውስጥ ስለ እርጅናና ስለ ራሱ የወሲብ ሕይወት ወይም አስቂኝ ቀልዶችን በማውራት ማንነቶቹን ለመግለጥ ችግር እንደሌለበትም አስመስክሯል። ስለ ራሱና ስለ ዓለም በሚያቀርባቸው ጥቅሶችና ቀልዶች ውስጥ ሁልጊዜም ጠንክሮ የሚሰራ ለሙያው የሚጠበብና በራሱ ላይ በመሳቅ የሚደሰት ሰው መሆኑን ደጋግሞ አሳይቷል። እርግጠኛ ባልሆነችውና ፈታኝ በሆነችው ዓለም ውስጥ የሻሩክ ማንነትም ሆነ ፊልሞቹ የመደነቂያ የማምለጫና የመዝናኛ ምንጭ ሆነዋል። ፖለቲካችን በጣም ከፋፋይ እየሆነ በመጣበት በአሁኑ ወቅት ሻሩካን ብዙዎቻችንን በፈገግታና በታሪኮች እንዴት አንድ እንደሚያደርገን በማሳየት ያለውን ኃይል አስመስክሯል።
ሲጠቃለልም ለሚቀጥሉ 30 ዓመታት የዚህን ፈርጥ ተአምራት ለማየት ህንዶችና በመላው ዓለም ያሉ አድናቂዎቹ ይመኛሉ። በተለይ ህንዶች የተሰበረውን ባህላቸውን ለመጠገን የሱን ቀልዶችና አቃፊነቱን በእጅጉ ይፈልጉታል። የማንን? የቦሊውዱን አብረቅራቂ ፈርጥ የሻሩካንን። ለዚህ ጽሑፍ እንደ ምንጭነት በዋናነት ቢቢሲ አማርኛንና ሌሎች የማኅበራዊ ትስስር ገጾችን ተጠቅመናል። አበቃው። ለማንኛውም ሰናይ ዕለት ይሁንላችሁ። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።